ባይመጣ ኖሮ እኛ እዛ መድረክ ላይ አንቆምም። የአማራ ትግል እዚህ ቦታ ላይ መድረስ ባይችል ኖሮ በኢትዮጵያ ፖለቲካ ውስጥ ተዋናይ ሆኖ መምጣት ባይችል ኖሮ አማራ እንደ አማራ ተደራጅቶ ለጥቅሙ የሚሞግት ማህበረሰብ ባይሆን ኖሮ በየመድረኩ ላይ የአማራን ቮይስ አትሰማውም። በቅርብ ጊዜ አንድ ነገር ሳነሳ ነበረና እስኪ የአማራን ፐርስፔክቲቭ ላኩልን ብለው ከአንድ ሀገር አንድ የውጭ ሀገር የኢትዮጵያንና ኢትዮጵያን ቀጠናዊ አናሊሲስ ሲሰሩ የአማራውን ፐርስፔክቲቭ ሚስ ማድረግ ስለማንፈልግ የአማራውን ፐርስፔክቲቭ አካቱልን ብለው ኢሜል ልከውልን ነበር። አንሙት ከአማራው መስማት እንፈልጋለን። የአንድ ሀገር ሌላ ውጭ ሉዓላዊ ሀገር ነው፣ በነገራችን በጣም ትልቅ ሀገር። የአማራውን ፐርስፔክቲቭ በዚህ ላይ መስማት እንፈልጋለን። በቅርብ ጊዜ እነ ቴዎድሮስ ትርፌ አግዋን በተመለከተ የአሜሪካ መንግስት ለሚወስዳቸው ቀጣይ አቅጣጫዎች የአማራን አቋም እንፈልጋለን ብሎ የአሜሪካ መንግስት ጠርቷቸው በዛ ላይ ሐሳብ ሰጥተዋል። ትሪፕል ኤዎች በቅርብ ቀን የዛሬ 3 ቀን 4 ቀን የአማራን ድምፅ በየመድረኩ የማይሰማበት ደረጃ ላይ መደረስ መቻሉን ማወቅ ያስፈልጋል። የትግላችን ውጤት ነው መድረኮቹን የሚፈጥረው። የህዝባችን ሐሳብ በየመድረኩ እንዲንጸባረቅ የሚያደርገው ትግሉ እየደመጣ ያለበት የእድገት ደረጃ መሆኑን በደንብ ዜጎቻችን ወገኖቻችን ሊገነዘቡት እንደሚያስፈልግ ይገባል። ሌላው ከዚህ በፊት የአማራ ፖለቲካ የሚገለጥበት ነገር አይነሙት ባይተዋርነትና አይናፋርነት ነው። ተሽኮርማሚነት የአማራ የፖለቲካ መገለጫ ተደርጎ ይወሰድ ነበር የነበረው። we don't conquer the stage የፖለቲካ ምህዳሮቹን አንቆጣጠራቸውም፣ ሂደቶቹን አንቆጣጠራቸውም። ግን ሂደቶቹ ጋር ሌሎች ተሰብስበው ሲመክሩ ደግሞ አማራ ተገለለ እንላለን። በእነዚህ ሂደቶች ውስጥ ተሳታፊ አይደለም እንላለን። እኛ ማንቆጣጠራቸው ሂደቶች ከዚህ በኋላ እንዲኖሩ አንፈልግም። እኛ በኢትዮጵያ ፖለቲካ ውስጥ በኢትዮጵያ ውስጥም በምስራቅ አፍሪካ ፖለቲካዎች ውስጥም የአማራ ህዝብ ያላካተቱ ሂደቶች፣ ለምሳሌ ናሽናል ዲያሎግ የሚባለው ድራማ ሪጀክት የምናደርገው ምርጫውን ሪጀክት ያደረግንበት ምክንያት አማራ ትግል ላይ ስላለ የአማራ ህዝብ ኦውን የማያደርገው ፕሮሰስ ነው። እኛ ኦውን በማናደርግበት ሂደት ውስጥ የሚመጣውን አውትካም ህዝባችንን አይወክልም፣ ትግላችንን አይወክልም፣ ትውልዳችንንና የትውልዳችንን መጻኢ ዕድል አይወክልም። በዚህ ሂደት ውስጥ ህዝባችን የሚቆጣጠራቸው ምህዳሮች፣ ለውጦችና ሂደቶች እንዲፈጠሩ እንፈልጋለን። መድረኮች ሁሉ የኛ ናቸው። የትግል መድረኮች ሁሉ የህዝባችን ድምፅ የሚስተጋባቸው ናቸው። በኢትዮጵያ ውስጥ ከዚህ በኋላ የሚኖር ማንኛውም የፖለቲካ ለውጥና እንቅስቃሴ የአማራን ህዝብ ድምፅ፣ የአማራን ህዝብ ፍላጎት ከግንዛቤ ውስጥ ማስገባት ግዴታው ነው። ከዛ በታች የለም። የስቴት ኮንቲኒቲ፣ በሀገሪቱ ውስጥ የሚኖሩ ፖለቲካዊ ለውጦች፣ ሌሎችም ሂደቶች ይህንን ታሳቢ ያደረጉ ናቸው። የምናፍርባቸው መድረኮች የሉም፣ የማንሞግታቸው መድረኮች የሉም፣ ሐሳባችንን የማናስተጋባባቸው መድረኮች የሉም የሚለውን ነገር መያዝ ያስፈልጋል። ሌላው ግን በመድረኩ ላይ ተነስቶ የነበረው ነገር አንሙት ፓናሊስቶቹ የሚያነሷቸውን ነገሮች ለምን አትመልስም ዲፌንድ አታደርግም የሚል ነው። የፓናል አቀራረብ እዛው ሆሪዞንታል የሆኑ ኮንፍሮንቴሽኖችን የሚያስተናግድ አልነበረም። ፓናሉ እኔም የራሴን ሐሳብ ሌላውም የራሱን ሐሳብ ግን ሁሉም የተለያየ ሐሳብ እንዳለው ሪኮግናይዝ ተደርጎ የተገኘንበት መድረክ ነው። በዛ ሂደት ውስጥ ላይክ ሆሪዞንታሊ ኮንፍሮንት ለማድረግ አይደለም የተገናኘ ነው። እነዚህ ኃይሎች ፈጽሞ ሊነጋገሩ አይችሉም የሚባሉ ኃይሎች ፍላጎቶቻቸውን መድረክ ላይ መጥተው ሊሞግቱ እንደሚችሉም ማሳያና አቅጣጫ ሲግናል መስጠትም አስፈላጊ ስለነበረ ነው እዛ ቦታ ላይ የተገኘ ነው። ግን በዛ መድረክ ላይ እኛም ማንቆጣጠራቸው ንግግሮች ተነግረው ሊሆን ይችላል። So we will take responsibility for what we said. እኛ ለተናገርናቸው ሐሳቦች ኃላፊነት እንወስዳለን። በመድረኩ ላይ የህዝባችንን አንድነትና የህዝባችንን ትግልን በተመለከተ ከኛ ፍላጎት ውጭ የተነገሩ ንግግሮችን እናወግዛለን። በደንብ ልንሞግታቸውም ዝግጁ ነን ሁልጊዜም ማለት ነው። አልቲሜትሊ ግን የመድረኩ ዓላማ እኛ ይዘን የመጣነውን ሐሳብ እንድናስተናግድና ከጠያቂዎች ለሚነሱ ጥያቄዎች ምላሽ እንድንሰጥ እንጂ እዛ በፓነሊስቶች መካከል ጥያቄና መልስ እንድናደርገው ሂደቱ የሚፈቅድ ስላልነበረ አንዳንድ ነገሮችን ለቻሌንጅ ለማድረግ አልተቻለም። ለሰሊጥ ነጋዴዎች አለ የሚል ንግግር ለምሳሌ ሲነገር ሰማለው። ይሄንንም እንግዲህ እኔ ንግግር ካልተናገርኩ በኋላ ነው ያቺ ንግግር የገባችው በመሃል። እንዳልኩት እውነት ለመናገር አንሙትም እኔ በሰዓቱ ልብስ እየለበስኩም ነበር የነበረው፣ አልሰማሁትም። ግን ያ ንግግር በእኛ የተነገረ እኛ ኢንዶርስ ያደረግነው ንግግር አለመሆኑን በደንብ መገንዘብ ያስፈልጋል። እዛ መድረክ ላይ የተነገረ ነው፣ ወደፊት እንሞግተዋለን። እንደዚህ አይነት ንግግሮች የአማራን ህዝብ አንድነትና የትግል አቅጣጫዎች በተለያየ መንገድ ካራክተራይዜሽንስ እና ትርክትን በተመለከተ መታረቅ ያለባቸውን ነገሮች እያረምን እንሄዳለን ለማለት ነው። በአጠቃላይ መድረኩ ላይ በነበረው ይሄን ሪፍሌክሽን ልስጥ ብዬ ነው አንሙት። መልካም እንግዲህ አጠቃላይ
የመድረኩን መንፈስ መገንዘብ ይፈልጋል። ትልቁ ስዕልስ የዚያ መድረክ ትልቁ ፍላጎት ዓላማውስ ምንድነው የሚለው ነገር በጣም ወሳኝ ይመስለኛል። ከሞላ ጎደል በነገራችን ላይ የፖለቲካ ውይይት እና ክርክር የሚባለው ቁም ነገር የግድ ከምትስማማባቸው ሰዎች ጋር ከምትወዳቸው ሰዎች ጋር ወይም አንተን ከሚመስሉ ሰዎች ጋር ብቻ የሚደረግ አይደለም። እንዳውም አንድ ጥሩ መጽሐፍ ነበረ እንዲህ ያለ አንተን ከሚመስሉ ሰዎች ጋር በአመለካከት ካንተ ጋር የሚስማሙ ሰዎች ጋር ብቻ መነጋገር የበለጠ በዚያ አቋማቸው ላይ ፖላራይዝድ ለመሆን የሚገፋፋ ነው። ተቃራኒ ሐሳቦች ሲኖሩ ግን አማካይ ነጥቦች አማካይ ጉዳዮች ለማየት እድል ይፈጥራል የሚል አንድ መጽሐፍ ሳነብ ነበርና በተለይ ደግሞ ኢትዮጵያን የሚያክል ሀገር እንደ ኢትዮጵያ የተወሳሰበ ችግር ያለበት ሀገር በአንድ ወገን ሊወሰን የሚችል ጉዳይ የለም። የአሸናፊ ስርዓትን ይህንን ሀገር እዚህ ያደረሰው የአሸናፊዎችና የተሸናፊዎች ስርዓት መፍጠር ነው ይህንን ሀገር እንዲህ አይነት ችግር ውስጥ የከተተው የሚል በቂ ልምድ ግንዛቤ ከፈጠርን በኋላ የዚህን ሀገር ችግር የዚህን ሀገር ችግሮች የመፍታት ጉዳይ ከምትወዳቸው ሰዎች ጋር በአንድ ወገን ወይም ተሳስተው የማያውቁ ሰዎች ተጠያቂነት የሌለባቸው ሰዎች ጋር ወይም የማይተቹ ሰዎች ጋር የሚደረግ ውይይት አይደለም የሀገር ችግር ቢፈታ። የሀገር ችግር ተሳስተዋል የሚባሉ ተሳስተውም የሚያውቁ የተለየ አመለካከትም ያላቸው የተለያዩ አካላት በጋራ ሲመክሩ ነው ችግር ቢፈታ። ቢጤዎችን ሰብስበህ በመምከር ብቻ እንኳንስ የሀገር ችግር የአንድ ቡድን የአንድ መለስተኛ ኃይል ችግርም አይፈታም የሚለውን በዚህ አጋጣሚ ለማንሳት ፈልጌ ነው። ሌላው አንተም እንዳልከው ፓናሊስቶች ነው የነበራችሁት። እኔም እንዳየው የፓናሊስቶች ሙግት አይደለም የነበረው። ፓናሊስቶች የተነሱላቸው ጥያቄዎች አሉ። እዛ ጋር ያላችሁ ፓናሊስቶች በተነሱላችሁ ጥያቄዎች ላይ ሐሳብ ነው ያገራቸው እንጂ አንዱ ፓናሊስት ሌላውን ፓናሊስት ቻሌንጅ የሚያደርግበት የሚሟገትበት የሚከራከርበት አሸናፊ ሆኖ ለመውጣት ለመሸናነፍ የሚደረግ የክርክር መድረክ አልነበረም። በሀገራዊ ጉዳይ ላይ በተለያዩ የኢትዮጵያ ኃይሎች ትግል ላይ ያሉ አመለካከቶችን የማንጸባረቅ ነው። አንተም ከአማራ አኳያ ያለውን ነገር አንጸባርቀ። ስለዚህ እዛ ላይ የተነገሩ ነገሮች በሙሉ ትክክል ናቸው ወይም ሁሉም ፓናሊስት የተናገረውን ነገር እዚያ ያለው ሁሉም ፓናሊስት ገዝቶታል፣ ሁሉም ተመልካች ተረድቶታል ወይም ተቀብሎታል ገዝቶታል ማለት አይደለም። የምታምንባቸውም የማትምንባቸውም የምትቀበላቸውም የማትቀበላቸውም የሚቀበሉም የማይቀበሉም ሐሳብ ተንጸባርቋል። ለተጠየቀው ጥያቄ ነው በተሰጠ ደቂቃ መልስ የሰጠው ለማለት ነው። ስለዚህ ጉዳዩ የአቴንዳንስ ጉዳይ ከሆነ የአቴንዳንስ ጉዳይ ከመሰሎችና ከቢጤዎች ጋር በመምከር አይደለም ፖለቲካ መስራት የሚቻለው። የትኛውም መድረክ ላይ ሄዶ ሐሳብን መሸጥ ዓላማን መሸጥ ተገቢ ነው፣ መቀጠል ያለበት ነው። ከዚህ በኋላ በሚመጡ መድረኮችም ሌሎች በርካታ አማራዎችም በመገኘት ስለዚህ ትግል ያላቸውን እምነትና አቋም በአግባቡ ሊያንጸባርቁ ይገባል። እዛ ላይ በጣም ትክክል ብቻ የሆኑ ወይም ሌላም አይነት ጥያቄ ሊመጣ ይችላል። ባይዘው እንደዚህ አይነት መድረክ ይቅርና ሌላኛውም ጉዳይ ላይ ሌሎችም መለስተኛ ጉዳዮች ላይ ማን ወከለህ የሚል ጸጉር ስንጠቃው የትየለሌ ነው እንደምታውቀው። ከትችት ንጹህ ሊሆን አይችልም። ይህን የመሰለ መድረክ ከትችት ነፃ ሊሆን አይችልም። አቃቂር ከማውጣት ሊቆም አይችልም። ትልቁ ቁም ነገር ትልቁ ስዕል ምንድነው? ለህዝባችን የሚጠቅም ሐሳብ ተንጸባርቋል አልተንጸባረቀም? ለሀገር የሚጠቅም መድረክ ነው አይደለም? ይሄ ነው መሰረታዊ ጉዳይ። አንድ አይነት አመለካከትና አንድ አይነት ቅኝት ያላቸው ሰዎች ከሆነ የሚፈልገው ያው የብልጽግናን ምክክር መድረክ ሄዶ መመልከት ነው። አዲስ አበባ ተቃራኒ አመለካከት እና ሌላ አቋም ያለውን አግልሎ አስሮ ምን ብሎ እየተደረገ ያለ ያን የመሰለ መድረክ አለ። ግን የሀገር ችግር በዚያ መንገድ አይፈታም። ሌላኛው ከይዘት አኳያ ያለው ነገር ቅድም እንዳልነው አንተ ኃላፊነት ኖርብህ ያቀረበው ሐሳብ ምን ያክል ጠቃሚ ነው፣ ሌሎች ምን ያክል ቁም ነገር አግኝተውበታል፣ ከመጣህበት የፖለቲካ ረድፍ አኳያ ምን ያክል ሐሳቦችን ገልጸሃል የሚለው ነው በጣም መሰረታዊ። እዛ ውስጥ ያለው የጸጉር ስንጠቃ ጉዳይ እየሰማን ነው። ወዲያ ወዲህ የሚባል ነገር ብዙ ጊዜያችን ኢነርጂያችን ሊወስድ የሚገባ አይደለም ለማለት ነው። ሌላኛው እንግዲህ እንዲህ አይነት መድረኮች ይቀጥላሉ ብቻ ሳይሆን እኔ ኤቢሲ ቴሌቪዥን እንዲህ አይነት መድረኮች ማዘጋጀት አለበት ብዬ ነው ማስበው። በእርግጠኝነት ተጠርተን የምንገኝ ብቻ ሳንሆን እንዲህ አይነት መድረኮችን በማዘጋጀትም የሐሳብ መድረክ እንዲሆን ለማድረግ ጥረት ይደረጋል ብዬ ነው ተስፋ ማድረገው። በጣም ጥሩ ጅምር ነው፣ መቀጠል ነው ያለበት። የትኛውም የፖለቲካ ጎራ
በርቀት ቁጭ ብሎ ድንጋይ በመወራወር በመፈራረጅ የሚፈታ ሀገር ችግር የለም። ያን በማድረግ ከሆነ እስከዛሬ ያለው የኢትዮጵያ ፖለቲካ ባህልና ልማድ እንዲህ ያለ ነው። እሱ መለወጥ አለበት ነው። ስለዚህ እሱን የሚለውጥ ጅምር ነው መቀጠል አለበት ብዬ ነው ማስበው። ምናልባት ዛሬ በርከት ያሉ ርዕሰ ጉዳዮች ይዘህ ስለመጣ ወደ እነሱ ርዕሰ ጉዳዮች ይዘን ግባና እንቀጥል። ይሄን በዚህ እንጨርስ። ወደ እነሱ ጉዳዮች ማለፍ እንችላለን። አንሙት የከፍተኛ የሆነ ኃይል ስምሪት ነው ያለው። አንሙት ጦርነቱ ሲምስ ኢሚነንት ኦልሞስት የመጣ እንዳለ ጦርነቱን እየተመለከት ነው። በተለይ በራያ አላማጣ፣ ዋጃ ጥሙጋን ይዘህ ዋጅራት፣ ራያ ጨርጨር፣ ራያ ዞብል ወደ ወልዲያና ሰሜን ወሎ በበርካታ አካባቢዎች ላይ ከፍተኛ ውጊያ፣ ከፍተኛ የኃይል ስምሪት፣ ከፍተኛ ሚሊሻ እንቅስቃሴ፣ የወታደር እንቅስቃሴ በሁሉም አቅጣጫ እየተደረገ ነው ያለው። በጣም በርካታ ኃይል ነው ከዚህ አንጻር ስምሪት እያደረገ ያለው። ፋኖ ከተሞችን እየተቆጣጠረ በርካታ አካባቢዎች ላይ እንደዚሁ መጠነ ሰፊ ህዝባዊ ተጋድሎች እየተደረጉ እንዳሉም የሚያመለክቱ መረጃዎች አሉን። በሰበር ዜናም በርካታ መረጃ እየመጣልን እንዳለ ተመልክቻለሁ። በእውነቱ ከአርበኛ አስረስ ጋር ያደረኩትን ቃለመጠይቅ አለ። የፋኖ ማዕበል እየመጣ ነው የሚል እንደው ትንሽ ቃለመጠይቁን በጋራ አብረን ብንሰማው ቴክኒሻናችን ዝግጁ ከሆነ ቃለመጠይቁ እነዛን ቃለመጠይቆች አርበኛ አስረስ ጋር የነበረንን ቃለመጠይቅ እንስማና ከዛ ሙሉ ፕሮግራሞቻችንን ወደ እናንተ ማድረስ ብንጀምር ደስ ይለናል። የተወደዳችሁ ቃለመጠይቁን አዘጋጅተው ከሆነ ልታስኬድልን ትችላለን። ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን አላችሁ? ከፋብን የህዝብ ግንኙነት ኃላፊ ከአርበኛ አስረስ ማረ ጋር ነው ያለ ነው። አርበኛ አስረስ ድምጽ ይሰማሃል? እንዴት አለ? ይሰማል። እንዴት ሰነበት? እግዚአብሔር ይመስገን አስረስ ደህና ነን። አሁን ወደ ስቱዲዮ በዚህ ይህንን ቃለመጠይቅ ከመስራቴ በፊት የኢንዴፕስ ኒውስ ዳት ኔት የዚህ በብራሰልስ መቀመጫውን ያደረገ የቲንክ ታንክ ግሩፕ ነው። ይሄ መረጃ እናሱ የሚያወጣቸው ትንተናዎች ብዙ ጊዜ ለአውሮፓ ህብረት ውሳኔ ሰጪዎች የሚቀርብ ነው። በተለይ አፍሪካንና ምስራቅ አፍሪካን በተመለከተ ሰፊ ትንታኔ የሚሰራ ተቋም ነው። በቅርብ ቀን እናንተ ያወጣችሁትን የዚህ የምክክር ኮሚሽኑን በተመለከተ ሪጀክት ማድረጋችሁን ተከትሎ እሱን ይዞት ወጥቷል። ዛሬ በስፋት እየተመለከትኩት ነበር። እንዲህ አይነት መግለጫዎች እንግዲህ በዓለም አቀፍ ደረጃ የሚፈጥሩት ተጽዕኖ የአፋብንንም ተሰሚነት የሚያሳዩ የሆኑ እንደተመለከትኳቸው በዚህ አጋጣሚ ልግለጽልህ ብዬ ነው። ሰሞኑን ያወጣችሁትን መግለጫ በተመለከተም እንደዚሁ የምናነሳቸው ይሆናል በዚህ ፕሮግራማችን። ከዛ በፊት ግን አስረስ እንደው እንኳን ደስ ያላችሁ ማለት ፈልጋለሁ። ሰሞኑን አፋብን በሁለት ቀጠናዎች በላይ ዝና ቴዎድሮስ በርካታ ሪፎርሞችን እያደረጋችሁ እንዳላችሁ፣ በተለይ የአመራር ምደባ ስራዎች እየተሰሩ እንዳሉ እየተመለከትኩ ነው ያለሁት። አንዳንድ ያልተጠናቀቁ ቅሬታ የሚያስነሱ ጉዳዮች በተለያየ ቦታ ላይ የሚሰሙ ቢሆንም ግን በጣም ሰፊ የአዲስ የአመራር መተካካት፣ ሰፊ ሊደርሺፕ ፑል የፈጠረ ምደባዎችን ተመልክቻለሁና ምን ማለት ናቸው ለአፋብን እነዚህ አዳዲስ የአመራር ምደባዎች? ትርጉማቸውስ ምንድን ነው? በአጠቃላይ ለአማራ ፋኖ ብሔራዊ ንቅናቄ እንደ ድርጅት። አመሰግናለሁ ትንግርቱ። እንግዲህ የዚህ የአመራር ሪፎርም ጉዳይ ለረጅም ጊዜ ጥያቄ ሆኖ የቆየ ጉዳይ ነው። አማራ ፋኖ ብሔራዊ ንቅናቄ ከተመሰረተ ጊዜ ጀምሮ በፍጥነት መከናወን ሲገባው ነገር ግን ተገቢው ጊዜ በላይ እንደዘገየ በተለያዩ ምክንያቶች የላይኛውን የድርጅቱን መዋቅር ካዋቀርን በኋላ ቀጥሎ የእዞቹን አደረጃጀት በአዲስ መልክ መስራት ያስፈልግ ነበር። አንዳንድ ቦታ አሃዶቹ በተለይ ያስተላለፉ ውስጥ ቆዩ እና ወደ አንድ መዋሃድ የነበረባቸው፣ አንዳንድ ቦታ ደግሞ እንዲሁ አመራር ሪፎርም ያስፈልግ ነበረ። እሱ ነገር ዘግይቷል። በመዘግየቱ ምክንያት ብዙ ጉጉት ሊፈጠር እና በሌላ በኩል ደግሞ ጭንቀትን ጥርጣሬ እንዲፈጠር ምክንያት ሆኖ ነበረ። በትናንትናው ዕለት በተሟላ ሁኔታ እንግዲህ ተጠናቋል ማለት ነው። የመጨረሻዎቹ የአመራር ሪፎርም ያላጠናቀቁ ሁለቱ እዞቻችን ጎንደር ጠቅላይ ግዛት በላይ ዝና የቴዎድሮስ እዝ በትናንትናው ዕለት ተጠናቆ በአጠቃላይ የአማራ ፋኖ ብሔራዊ ንቅናቄ 5 እዞች አልቋል።